የእመቤቴ ማርያም ተአምር ተገለጸ። እኛ ስንደርስ እንደውም ገና እየነቃሽ ነበር ፌንት ነቀለሽ አላስታውስም ነበር በደረቴ እጅ ድፍትን ያልኩት። እኔና የጥሩነሽ ውድድር ማለት በጣም ስፖርትንም ቀይሯል። መሮጥ ብቻ አይደለም ያለው የእግር እንቅስቃሴ ብቻ አይደለም ትግል ነው ያለው። በዚህ አጋጣሚ ኃይሌ ለኔ በጣም ትልቅ ቦታ ያለው አትሌት ነው። ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸው። የሰው ልጅ ከሮጠ ከታገለ ያሸንፋል። የኔ ትልቁ ነገር እሸንፋለሁ ብዬ በህይወቴ አስቤ አላቅም። እውነት ለመናገር ባለሙያ አይደለሁም። ብዙ ሰው ይገርመዋል እኔ መኪና አለመንዳቴ። አሁንም እንኳን አልወጣልኝም ሩጫ ማቆሜ። ረጅም ደቂቃዎች ነው ያልነቃሽው አሉኝ እና ቀርጻችሁታል አልኳቸው። ሁል ጊዜም የማትደርሽበት ነገር ላይ ነው በጣም ትኩረት ማድረግ ያለብሽ። በተለይ ወጣት 20 ዓመትሽ ላይ በጣም መበጣጠስ አለብሽ። ጥሩነሽና እኔ ካለን የትኛዋ ነው አንደኛ እንጂ ወርቁ እንደማያመልጥ እርግጠኛ ነው። ተስፋ መቁረጥ ውስጥ ራስን ማጣት ነው ያለው። ስለዚህ ተስፋ ለመቁረጥ ውስጥ ደግሞ ጀግኖ ማለፍን መውጣትን ያሳያል። ዛሬ እንዳወጣሽ አውጪኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማቀው።